ነሽ ወይ? ደህና ነኝ። ጥያቄ ያለኝ እስቲ ጥያቄሽ ምንድን ነው? ወንድ ልጅ 4 ማግባት ትችላል ይላል ሸሪዓ ውስጥ ማለት ነው። ግን ሴት ልጅ እንዴት ነው 4 ማግባት ትችላለች? በዓለም ላይ ሴት ልጅ 4 ያግብታ ታውቂያለሽ? አደም ከተፈጠረ ጀምሮ እንደው በዓለም ላይ 4 ያገባች ሴት አለች? እሺ ወንድ ልጅስ እንዴት ነው 4 ማግባት የምችለው? እሱን ልመጣ ነው። ለምሳሌ ለምን ሴት ልጅ 4 አታገባም በሚለው እንምጣ። አንደኛ ፍትህ ብሎ ማለት ይሄ ፍትህ ተጓድሏል ብለው ሊያስቡ ነው ሰዎች። ፍትህ ማለት ነው ወንድ እንደመሆኑ ለእርሱ የሚገባውን መስጠት፣ ሴት እንደመሆኗ የሚገባትን መስጠት ማለት ነው። እሺ ይሄንን እሱ 4 ካገባ ለምንድን ነው እሱ እንደዚህ እንዳልሆነለት? ለዚሁ እንደዚህ ከሆነ ለምን በሱ እኩል አልሆነም? እሺ ወንድ ልጅ ለምን አይጸንስም? ሴት ልጅ ብቻ ለምን ትጎዳለች? መልሽልኝ። ወንድ ልጅ ሆዳለ አለ እንዴ? ለምን አይጸንስም እሱ? ሴት ልጅ ብቻ ለምን ትጸንሳለች? ይሄ ተገቢ አይደለም። የመጸነስን ኃላፊነት እሷ ነች የተጣለባት። ለምን ይሄ እንደዚህ አልሆነም? ፍየል ለምን ቆሞ ለምን አልሄደም? 4 እንትን አለው። ይሄ አያስኬድም እንደዚህ። እሺ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነቢይ ተደርጎ ከመላካቸው በፊት የነበረ የትዳር ስርዓት አለ። ይሄ አሁን የጠይቃችሁት ማለት ነው። ሰዎች ዝም ብሎ ሲያደርጉት የነበረ አንዲትን ሴት ብዙ ሰው ይገናኛቸዋል እንደዚህ አይነት መንገድ። ይህ ስህተት እንደሆነ ይሄ አካሄድ እኔ ልንገራችሁ። ለምሳሌ ከወንድ ልጅ ጋር ለማወዳደር እንዳወዳደርሽው፣ ለምሳሌ ወንድ ልጅ 4 ሴት ያገባል፣ ሴት ልጅ ግን 4 ለምን አታገባም ወደሚለው እንምጣ። ስምሽ ማን ነው እህት? አንድ ቤትሽ ነው አንቺ? ሀያት። የአባትሽ ስም ማን ይባላል? ሙሐመድ። እናትሽ ማን ትባላለች? ረሂማ። እሺ እናትሽን ረሂማን ከሙሐመድ ውጭ ሌላ አብዱ ሰይድ ዘለቀ የሚባል አገቧት እንበል 4 ሰው። እሺ 4ቱም ከተገናኟት የዛን አንቺ ተወለድሽ እንበል፣ በማንኛው ነበር የምትጠሪው? መልሽ። በሙሐመድ 4 እኮ ናቸው የተገናኟት እናትሽ። አልገባኝም። እናትሽን 4 ሰው አገባት፣ 4ቱም ተገናኟት እናትሽን። አንቺ ወለደች እናትሽ፣ በማን ነው የምትጠሪው የዛኔ? በ4ቱ አንዱ ነው። ምንድን በየትኛው ምረጭ? አላቅም እኔ። ስለዚህ ነው የጠየቅኩት እኮ። ይሄን እኮ እያልኩኝ ያለው ወንድ ልጅ። እሺ በዚህ ግን በወንድ ብንተካው ግን ይሄን ታውቂያለሽ። እናትሽ ረሂማ ነች አይደለ? እናትሽ ረሂማ። አዎ። ማን ነው? ሙሐመድ አይደለ? አዎ። ሙሐመድ ከረሂማ ውጭ 3 ሴቶችን ጨምሬ ደስ ያለሽን ሰዓዳ፣ ከድጃ፣ ፋጢማ 3ቱን 4 አገባ። መጣና 4ቱን ተገናኘ ነበር። ከሁሉም አንዳንድ ልጅ ወለደ። በማን መጠራት ይችላሉ እነዛ ልጆች? በሙሐመድ። አይሻው አይደል? አሁን አገኘሽ። ስለዚህ በዚህ መጠራት ይችላሉ። አንቺ ግን እናትሽን 4 ሰው ቢገናኛት በየትኛው እንደምትጠራ አላውቅም ራሱ ብለሽ ተናገርሽ። ይሄ ነው ልጅ ወሻላ አይደል? ሴት ልጅ 4 ብታገባ ኑሮ ወይም በይሄ ጋብቻ ነበረ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ሰዎች ያደርጉት ነበር። ምን ያደርጋሉ? አንድ ሴት ትመጣለች፣ 10 ሰው ይገናኛታል።
ከዚያ በኋላ ልክ ስትወልድ ጊዜ መቼም አንድ ልጅ ነው የምትወልድ አይደል? አንድ ልጅ ስትወልድ ጊዜ እነዚያ የተገናኟት 10 ሰዎች ይመጣሉ። ያ ልጅ ልክ ተወልዶ ፊቱ ፈታ ማለት ሲጀምር ከዛ ይደረደረ እንዳይባል ብዙ 10 ሰው ነው የተገናኛት አይተው አይደል? ከዛ ምን ይደረጋል? 10ም ይመጣሉ። ሽማግሌ ያለ እስኪ አንተ ዞር በል እንደዚህ ፊቱ እየታየ ምናምን በቃ ይመስላል የዚህ ነው ማለት ነው ተብሎ ይሰጣል። በዚህ ቢሆን ዓለም አታስጠላ። ለየትኛው ዘር የሚባልም ነገር አይኖርም። አይሻርላ በማንኛው መጠራት እንዳለባቸው አትኖርም። ዓለም ዲቃላ ሆና ትኖራለች ማለት ነው። ይህ ነው። ሲቀጥል ወንድ ልጅ ዝም ብሎ እንደው በዘፈቀደ ደስ እንዳለው 4 ያግባ ነው የሚለው ቁርአንና ሐዲስ አይደለም። እንደዛ አይደለም። ብዙ መስፈርቶች አሉት። በጣም ብዙ መስፈርቶች አሉት። አንደኛ ችሎታ ሊኖረው ይገባል። ፍትሃዊ ሊሆን ይገባል። ሁለቱንም የማስተዳደር አቅምና ብቃት ሊኖረው ይገባል። ይሄን ካላደረገ ሁለተኛ ማግባት ራሱ ይችላል አይችልም? አላህ በቁርአን ላይ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። በመካከላቸው በሚስቶቻቸው መካከል ፍትህን አናደርግም ካላችሁና ከፈራችሁ ግን አንዲት ብቻ ግቡ ነው ያለው። የማስተዳደር ችሎታ ከሌለውስ ማግባት አይፈቀድለትም። ያ መዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የማግባት አቅም ያለው ሰው ጋብቻን መቋቋም የሚችል ሰው ካለ ያግባ አሉ። ያልቻለስ እንዳያገባ ነው ያሉት። ወመን ለም የስተጣዕ ፈዐለይሂ ቢሶም፣ ይህን ማድረግ ያልቻለ ግን ማስተዳደር የማይችል ሰው ጾምን ይጹም እንጂ እንዳያገባ አሉ። አላህ በቁርአን ላይ ራሱ ምን አለ? ወሊየስተዕፊፍ አለዚነ ላ የጅዱነ ኒካሐን ሐታ ዩግኒየሁም ላሁ ሚን ፈድሊህ አለ። እነዚያ ጋብቻን ለመመስረት ወይም ለማግቢያ አቅም የሌላቸው ሰዎች አላህ ከትሩፋቱ እስኪያብቃቃቸውና እስኪለግሳቸው ድረስ ይቆጠቡ አለ። እንዳያገቡ ይቆጠቡ እነዚህ ሰዎች እና ይህን ይመስላል። እሺ ሌላ ነገር ለመሆኑ ከአንድ በላይ ማግባት ለዚህ ለትውልድ ለነቢ ሰለላሁ ዐለይሂ ወሰለም እና ለኡመታቸው ብቻ ነው ወይ የተፈቀደው? አይደለም። ፕሮፋይል ላይ ያደረግከው ልጅ ነው አይደል? ሰማይ ምድርን የፈጠረው? አዎ ሰማይን ምድር የፈጠረው ነው፣ የእኛ አምላክ ነው። ይሄ ፕሮፋይል ላይ ያለው ልጅ ሰማይ ምድርን የፈጠረው ይሄ ልጅ? አዎ የድንግል ማርያም የቅድስት ድንግል ማርያም ልጅ ነው። ዓለሙን የፈጠረ አንተም የፈጠረ እኛም የፈጠረ ለሁሉ ዓለም የፈጠረ ነው። አላህ ይኖራቸው። ወላሂ ላዚም በጣም ማዝንላቸው። ወረበል ከዓባ በጣም ማዝንላቸው። አስቡት ሰው የአምላኬ ፕሮፋይል ብሎ በድፍረት ሲናገር ወረበል ከዓባ ወላሂ ነው የተላወሰው። ወላሂ ላዚም አልዋሸም። ወላሂ በጣም ያዘንኩት አላህ ይስራው ይስራው። ጳውሎስ ነገ የትንሣኤ ቀን እሱ ነው ሁሉ ኃጢአት ይጠየቅበታል። ጳውሎስ የስራው እሱ ፈራጅ እኮ ነው። እንዴት ይጠየቅበታል? ፈራጅ ነው። እኔና አብ አንድ ነን ብሏል ኢየሱስ ክርስቶስ። እሺ አምላክ እንዳለው ታውቃለህ አታውቅም? አምላክ የለውም፣ እራሱ አምላክ ነው። አዎ ምናልባት ልትድን ትችላለህ ቀስ በቀስ ኢንሻአላህ። አሁን ይሄን አምላክ እንዳለው አሁን ከመጽሐፍ ቅዱስ ላሳየህ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናገረ። ያው አምላክ አለኝ ብሏል። ላሳየህ። እሱማ ስጋ ስለለበሰ እኮ ነው። የእኛ እኮ እግዚአብሔር አሁን ከድንግል ማርያም ተወልዷል ስንል እኮ ቃልና ስጋ ተዋህዶ ስለተወለደ ነው። ስጋም ስለለበሰ ነው እንጂ ለትህትና ብሎ ነው እንጂ እኮ እሱ ከአብ ጋር አንድ ነኝ ያለ። ታዲያ ምን ታደርገዋለህ ማለት ነው? አሁን እሱን ከጠየቅከኝ አንተ አንድነቱን ከአብና ከኢየሱስ ክርስቶስ ማን ይበልጣል? ይበላለጣሉ? አይበላለጡም? አይበልጥም። አንድ አይበልጥም። አብና ኢየሱስ ክርስቶስ አንድ ናቸው። ይበልጣል። ማስረጃ ላሳይህ። ኢየሱስ ክርስቶስ ራሱ ተናግሯል። አብ ከእኔ ይበልጣል ብሎ ላሳይህ። ስጋ ለብሷላ አብ ወልድ እግዚአብሔር ወልድ ስጋ ስለለበሰ እኮ ነው። ስጋ ለብሶ ከድንግል ማርያም ተወለደ ስንል እኮ ስጋ ስለለበሰ ነው እኮ። ስለዚህ ለትህትናም ነው። አየህ አይደል? አስተውሉ በደንብ አድርጋችሁ ይሁት። አምላክ አለው የለውም ስለው አምላክ የለውም ማለት አምላክ እንዳለው ሳሳየው በስጋው ስለሆነ ብለው ራሳችን እንሸውዳሉ። ያህ ስጋ እኮ መለኮት ተዋህዶ አላ። ታዲያ ያህ ስጋ መለኮቱ ስለተዋሃደ ማለት ነው አንድ አምላክ ነው። እግዚአብሔር ወልድ ነው እኮ ከድንግል ማርያም የተወለደው። እሺ እንዳደምጥ። ሁለተኛ ደግሞ ይበልጣል አይበልጥም ስለው አይበልጥም አለ። እንደሚበልጥ ሳሳየው ስነግረው ደግሞ አሁንም በስጋ አለ። ማንኛውንም ነገር አሳየዋቸው የሆነ በድፍረት ይናገሩና አምላክነት እንዳለው ኢየሱስ ክርስቶስ አምላክነቱን ድምጥማጡ ለሚያጠፋቸው ይህማ በስጋው እያሉ ራሳቸውን እንዲሸውድ አድርጓቸዋል።
ያሳዝናል ወላሂ። እሺ አሁን ወዴትም የማትሄድበት ነጥብ ላንሳለህ። የአምላክነት ባህሪያቶች ምን ምን ናቸው? እስኪ አንድ አምስቱን ጥቀስልኝ። የመለኮት ባህሪ ምን? የአምላክነት ባህሪ አምላክማ የመፍጠር ባህሪ ነው። የእሱ ባህሪ መፍጠር ባህሪ ነው። ሌላስ? አምስት ባህሪያቶችን ጥቀስልኝ። አምላክ በጣም በርካታ ባህሪያቶች አሉት። አምላክ የመለኮትነት ባህሪ ምን ምን ናቸው? ምን ምን ናቸው? እስኪ ጥቀሳቸው። እነሱ የአምላክ ባህሪ ብዙ ነው። ሰው መፍጠር አለ፣ እኛን የፈጠረ ማለት ነው። አሁን እንስሳም የፈጠረ ባህሩን የፈጠረ ይሄ የእሱ ባህሪ ነው። ያዝኩልህ እሱን። እሺ ሰማይና ምድር ያቆመ ይሄ የእሱ ባህሪ ነው። አንድ ነው። እስካሁን የጠቀስከው አንድ ነው። አምላክነት ፈጣሪነቱን ፈጣሪን መፍጠር የአምላክ ባህሪ ነው በሱ። እሺ ሌላስ? ለምሳሌ እሺ እኔ ልጥቀስልህ። እሺ እውቀት የአምላክ ባህሪ ነው። ፈጣሪ አዋቂ ነው አይደለ? አዋቂ ከሆነ ደግሞ ፈጣሪ ደግሞ እውቀቱ የተገደበ አይደለም አይደለ? ፈጣሪ ስላለፈውም ስለወደፊቱም ሁሉ የሚያውቅ መሆን አለበት አይደል? ፈጣሪ ስለሆነች ነገር እንኳን ውል ብሎት የማያውቅ ከሆነ የፈጣሪነት ባህሪ የለውም ማለት ነው አይደለ? አዎ ኢየሱስ ክርስቶስ እኮ ስላወቀ ነው እኮ ለሐዋርያቱን ይታዛለሁ ብሎ እየነገረ የነበረ እኮ ስለማያውቅ ወደፊቱ የሚመጣ ሁሉም እያወቀ ስለነበረ እኮ ነው። ጎበዝ ልጅ። ስለ ወደፊቱ ግን የማያውቀው ቀን እንዳለ ራሱ ተናግሯል። ኢየሱስ ክርስቶስ ሲናገር ምን አለ? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማንም የሚያውቅ የለም አለ። ልጅም ቢሆን ልጅ አሁን እኮ ትህትና ነው የሚያሳያለ። ስጋውን ስለለበሰ ነው እኮ እግዚአብሔር አብ ስጋ አልለበሰም እኮ። እግዚአብሔር ወልድ ነው ስጋውን የለበሰው። በጣም ጥሩ። መንፈስ ቅዱስ ስጋ ለብሷል አልለበሰም? መንፈስ ቅዱስ አልለበሰም። ጎበዝ ልጅ። እሱ ባህሪ ስለዚህ መውጣት ነው። እንዴ አብ ብቻ ነው የሚያውቃት ያችን ቀር ብሏል። መንፈስ ቅዱስ ያውቃታል አያውቃትም? አብ ማለት አብ አሁን ስትል ማለት ነው። አብ ስትል አብ ውስጥ ወልድም አለ መንፈስ ቅዱስም አለ፣ አንድ ናቸው። እኔ ካለም አብ ካለም መንፈስ ቅዱስን ካለም አንድ ነው። ለይቶ ነው የተናገረው። ለየ እዚያ ቦታ ላይ ስለይ እኮ ታዲያ አብ ካለ እኮ ያሁን የአብ ልብ እኮ ቃል ነው። የአብ ልብ ቃል ነው የሚል የለም። ከየት ነው ያመጣው? እሱማ በእምነት እኮ ነው የምትቀበለው። ኧረ እባክህ ታዲያ መጽሐፍ ላይ የሌለ ነገር እንዴት ልታምናቸው ቻልክ? ሳውስቶች እየሸወዳቸው ነው። ኧረ መሸወድ አይደለም። የለማ እኔና አብ አንድ ነን ብሏል ኢየሱስ ክርስቶስ። እንዴት አንተ እንደኔ ተፈጥሯል ትላለህ? አንድ እንዳልሆኑ እያስረዳሁ ነው። አብ የሚያውቀው ነገር ካለ ወልድ ያንን ነገር የማያውቅ ከሆነ አንድ አይደሉም በአምላክነት። እውቀት ደግሞ የአምላክነት ባህሪ ነው። ቅድም ብናልክ በስጋ ስለተገለጠ ነው አልክ። እውቀት የስጋ ባህሪ አይደለም። የስጋ ባህሪ መብላት፣ መጠጣት፣ መተኛት፣ እነዚህን ተቀበልናቸው እንለፋቸው፣ ችግር የለውም። እውቀት የስጋዊ ባህሪ አይደለም። ገብቶሃል አይደለ? መለኮታዊ ባህሪ ነው። በስጋው ስለሆነ ያላወቀው አይባልም በፍጹም። የስጋ ባህሪ መብላት፣ መጠጣት፣ መድከም፣ መተኛት ችግር የለውም። እነዚህ የስጋ ባህሪ ናቸው። ስጋ ነው እንደ እውቀትን ሲያውቅ ጊዜ የሚያውቀው አይደለም። ገብቶሃል አይደለ? ስለዚህ መለኮታዊ ባህሪ ነው እውቀት። ክርስቶስ ታዲያ ምን አለ እዚህ ቦታ ላይ? በስጋው ነው እንዳንለው እንኳን እውቀት የስጋዊ ባህሪ አይደለም። እሺ የደከመ የተኛው ለምንድን ነው ብለህ በስጋው ነው ብትለኝ እሺ ችግር የለውም እቀበልሃለሁ። አየህ አይደለ? አሁን እንደሱ ስትል ማለት ነው የደከመ በስጋ ነው ስትል አሁን እሱ አሁን አንተ ቅድም እያልከ ነበርክ እንደኔ የተፈጠረ ነው አልከ። አሁን እሱ ባህር ላይ ይራመዳል። እሱ አምላክነቱ ነው የሚያሳየው። መተኛት ደግሞ መድከሙ ደግሞ የስጋው ነው የሚያሳየው። ቃና ዘገሊላ ላይ ውሃ ወደ ወይን ቀይረዋል። ይሄ ደግሞ አምላክነቱ ነው የሚያሳየው። አያሳይም። የቱ ጋ ነው ይህ አምላክነትን ያሳያል ብሎ የተናገረው ኢየሱስ? ውሃ ወደ ወይን ቀይሯል አልቀየረም? መቀየሯ ለመቀየሩ ሳይሆን ጥያቄው ከዚያ በኋላ የመሰረትክበት የገነባህበት ትልቅ ሀሰት የሆነ ንግግር እሱ ምንድን ነው? ይህ አምላክነቱን ነው የሚያሳየው አልክ። ኢየሱስ እንደዚያ ብሏል?
ሰው እንደሱ ማድረግ ይችላል? አዎ ይችላል። አምላክ ይህን ተአምር ከሰጠው ማድረግ ይችላል። ችግር የለውም። ከዚያ በላይ ያደርጋሉ ነቢያት። በመጽሐፍ ቅዱስ ላይ ሙታን እግዚአብሔር ላይ ኢየሱስ ክርስቶስ ላይ ያምናው ከሱም በላይ ያርጋሉ፣ ብዙም ያርጋሉ። ስለዚህ ኢየሱስ ክርስቶስ ያ ምንድን ነው የሚያሳየው ከተባለ አምላክነቱን ሳይሆን እርሱ አምላክ በእርሱ በኩል ድንቅና ተአምር እንዳደረገለት ነው የሚያሳየው። ያ አሁን ኢየሱስ ክርስቶስ አንዲት ነገር አላደረገ። የሚገርምህ በእርሱ በኩል ያደረገው ሁሉ ያን ተአምር አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ በኩል ድንቅና ተአምራትን አደረገለት ይላል። አድራጊው ማን ነው? እግዚአብሔር ነው። በማን በኩል? በኢየሱስ በኩል። አየህ ሙሉ ማስረጃ ስለማለት ባጭሩ መልስ። ዓለማት በቃል ነው በአላህ ቃል ነው የተፈጠሩ አይደለም። እንዴት አድርጌ መመለስ እንዳለብህ እኔ ስለማወቅ ሁሉ መልስ ነው። አንተ እንዴት መመለስ እንዳለብህ ታውቃለህ። እኛ ስንመልስ ደግሞ እንዴት እንዳለብን አታውቅም። አንተ በምትፈልገው መስመር ነው እንዲመለስልህ የምትፈልገው። አሁን ቀጥታ ጥያቄ ዓለማት በአላህ ቃል ተፈጥረዋል አልተፈጠረም? በአጭር ጥያቄ እኮ ልመልስልህ። አዳምጠኝ፣ ጊዜ ስጠኝ ያልኩህ እኮ ነው። አሁን አዳምጥ ነው ለመለስ። እሺ አዳምጥ። ዓለማትን የፈጠረው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ። አያችሁ አይደለ? ማን ነው ፈጣሪ? አላህ ነው። እኔ አላህ አልፈጠረም አላልኩም። ዓለማትን በአላህ በቃሉ ነው የፈጠረው አይደለም ፈጣሪ። ለምን አታዳምጥ? ከዚህ በኋላ ጣልቃ የምትገባ ከሆነ መስማት አልፈለግትም። አውቀሽ የምታራዝመው አውቀህ ነው። መልስ እንዳለ ለመመለስ እንደሆነ አውቃለሁ። ማዳመጥ አይፈልጉም። ምክንያቱም የፈለገው ሰው የለመደው ለመልስ አለ። ዛሬ ያቆሮች የሚነግሩት ያንን ከአንድ በፊት ይጠብቁ። እኔ ሌላ ነኝ፣ እነሱ ሌላ ናቸው። እዛም አንተን አይምሮህን የሚሞሉልህ እኔ እዚህ ስትመጣ ጊዜ አፈራርሰዋለሁ። ገብቶሃል? እሺ ማን ነው ፈጣሪ ካሏቸው ማን ነው የሚባለው? አምላካችን አላህ ነው። ማስረጃ አላሁ ኻሊቁ ኩል ሸይን፣ አላህ የሁሉ ነገር ፈጣሪ ነው ይላል ቁርአን። ዛሊኩም አላሁ ረብኩም ላኢላሃ ኢላሁ ኻሊቁ ኩል ሸይን፣ ይሃችሁ ነው አምላካችሁ አላህ፣ እርሱ የሁሉ ነገር ፈጣሪ ሆነ። ማስረጃ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ፊ ሱረቲል ፉርቃን ሱመ እስተወ ዐለል ዐርሽ። አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን በ6 ቀናቶች የፈጠረ። አያችሁ አይደል? ኢነ ረበኩም አላህ አለዚ ኸለቀ ሰማዋት ወልአርድ ፊ ሱረት አሰጅዳ። አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን የፈጠረ በ6 ቀን ይላል። ማን ነው ፈጣሪ? አላህ ነው። እንዴት ፈጠረ ከተባለ አላህ ሱብሓነሁ ወተዓላ ሁን በሚለው ንግግሩ ፈጠረ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ያሲን ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አለ። እነሱ ግን አሁን የመሰላቸው ምንድን ነው? ያ ቃሉ ራሱ ሂዶ ፈጠረ ነው የሚሉት። ላ አይደለም። አላህ ሱብሓነሁ ወተዓላ ሁሉን ነገር ሁን በሚለው ፈጠረ። ሁን አለው ሆነ ማለት ነው። ገብተዋል እንጂ ያ ቃሉ ሂዶ ፍጥር የሚያደርግ ነገር አይደለም በፍጹም። ያ ቃሉ ከአላህ ሱብሓነሁ ወተዓላ የተለየ ነገርም አይደለም። ከላሙሁ ሱብሓነሁ ወተዓላ ወሚንሁ ከሊመቱሁ ኩን ሲፋ ሚን ሲፋቲሂ ሱብሓነሁ ወተዓላ። ማነው ፈጣሪ? አላህ ሱብሓነሁ ወተዓላ ነው። እርሱ ተናጋሪ ነው። በንግግሩ አላህ ሱብሓነሁ ወተዓላ ሁሉን ነገር ያዛል፣ ይሆናል። አምር ነው። ከሊመቱሁ ኩን ሱብሓነሁ ወተዓላ አምሩ ሚንሁ ሱብሓነሁ ወተዓላ፣ ከእርሱ የሆነ ትእዛዝ ነው። በትእዛዙ ያዛል፣ ይሄን ሁን ይለዋል፣ ይሆናል። ልክ ኢየሱስን እንደፈጠረው አምላካችን አላህ ሱብሓነሁ ወተዓላ ሁን አለው፣ ወዲያውም ሆነ ኢየሱስ ክርስቶስ። ማስረጃ ቃለት ረቢ አንዳ የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አለ። መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጥቶ ልጅን ትወልጃለሽ ብሎ ባበሰራት ጊዜ ጠየቀች። ቃለት ረቢ አንዳ የኩኑ ሊ ወለድ፣ ጌታ አላህ ሆይ ለእኔ እንዴት ልጅ ሊኖርልኝ ይችላል አለች። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ፣ ገብርኤል ምን አላት? አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ማን ይፈጥራል አላት? አላህ። የኽሉቁ ላሁ፣ አላህ ይፈጥራል አላት። ማነው ፈጣሪው? አላህ ሱብሓነሁ ወተዓላ ነው እንጂ ቃሉ ሂዶ የሚፈጥር ነገር አይደለም። ገብቷችኋል አይደለ? ቃል የአላህ ሱብሓነሁ ወተዓላ ቃል ንግግሩ ነው፣ ባህሪው ነው እንጂ ፈጣሪ ፍጡር ተብሎ የሚገለጽም አይደለም። ገብቷችኋል? ማነው ፈጣሪ? የኽሉቁ ላሁ ማ የሻእ አላት ጅብሪል። አላህ ያሻውን ይፈጥራል አላት። እንዴት? ኢዛ ቀዳ አምረን አላት ጅብሪል፣ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ለነገር ሁን ይለዋል፣ ወዲያውም ይሆናል አላት። ያቸዋል
ወዲያው ሁን ይለዋል፣ ይሆናል። ስለዚህ ዒሳ የተፈጠረው ሁን አለው አላህ ሱብሓነሁ ወተዓላ፣ ወዲያም ሆነ፣ አለቀ። ኩን የሚለው አምሩሁ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ሰማይ ሰማይ ሁኝ አላት፣ ሆነች። ምድር ምድር ሁኝ አላት፣ ሆነች። ማስረጃ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالت أتينا طاعين سورة الفصلت مجمرة وقد سلاي سماي هوي سماي هونش ناي على تاززات هوني على قوات على نقبل ققرو ودام سماي هنا متاج مدر هوي مدر هونش تقيني على مدر هنا تقينيش أيه سمايين مدرن يسوسن كلها شر النزهن الله سبحانه وتعالى هوني على ززات هون تقيني ما أنه فتالي كتبال الله سبحانه وتعالى لا إسلامي كاستمرو يقبلوال ያው በደንብ እንጂ እኮ ታዲያ እነሱን ከተቀበላችሁ ታዲያ ለምንድን ነው የክርስቶስ አምላክነትን የማትቀበሉት? እኛ አላህ በዒሳ ላይ ያወረደውን ኢንጂል እንጂ ክርስቶስ ራሱ የማያውቃቸው ከጊዜ በኋላ የተነሱ አካሎች ማርቆስ እና ማቴዎስ፣ ሉቃስ፣ ዮሐንስ ተብለው የሚነገሩ አካሎች የጻፉትን ኢንጂል አይደለም። አላህ ቃል በቃል ምን ይላል? ወአተይናሁል ኢንጂል ይላል። ለዒሳም ኢንጂልን ሰጠሁት አለ። ስለዚህ ለዒሳ የተሰጠው ኢንጂል ነው። አንተ ጋር ኢሳ ላይ ወረደ። አንተ ጋር ግን ያሉት ወንጌሎች ተቀበሏቸው የምትለን ኢየሱስ ራሱ የማያውቃቸው አካሎች የጻፉት ነው። ኢየሱስ እያለም አልተጻፉም። እነዚህ መጽሐፍቶች ያውቃቸው መጽሐፍቶች ለምሳሌ ማርቆስ ኢየሱስ ክርስቶስ ከ12 ደቀ መዛሙርቶች መካከል ማርቆስን ያውቀው ነበር፣ መርጦታል። የወንጌል ጸሐፊው እሱማ እሱ እኮ ነው ያመረጣቸው። እኔ አሁን ለጭቅጭቅ እና ለክርክር ሳይሆን ማስረጃ እሱ እንደመረጣቸው ማስረጃ ሲጀመር እኮ ሙሉ ለሙሉ የተበረዘ ነው ማልቀበለው ነው አልከኝ አይደል? መበረዝ ምናምን የሚል ራሱ አይገባም እኮ እያልኩ ነው። ይሄ መበረዝማ ትንሽ የሆነ እውነት እንዳለው ነው እያልኩኝ ያለሁት፣ ግን አያውቃቸውም። ክርስቶስ ራሱ አልመረጣቸውም እያልኩ ነው። መበረዝ የሚለው ደረጃ አይደርስም ራሱ። ማርቆስን፣ ሉቃስን ኢየሱስ ክርስቶስ ያውቃቸዋል፣ መርጧቸዋል። ከ12 ደቀ መዛሙርቶች ነበሩ። እኔ እኮ ልጠይቅ ነው የገባሁት። ልጠይቅ መጥተህ ግን እነዚህን ለምን አትቀበሏቸው? አምላክነቱን ለምን አትቀበሉም ማለት ነው። አምላክነቱ የተገለጸበት ማለት የፈለኩት ለመሰለህ መጽሐፉን ከተቀበል ስለዚህ ማን እንደጻፈው ራሱ አታውቅም። እሱ መጽሐፍ እያልኩ ነው። ክርስቶስ የመረጣቸው ናቸው አልክ። ለምሳሌ እነ ሉቃስ ስለ ክርስቶስ ከመረጣቸው ከ12 ናቸው አልክ። ይህ መጽሐፍን አለማወቅን ያሳያል። ይሄ ኢየሱስ ክርስቶስ 12 ደቀ መዛሙርቶችን መርጧል አይደል? መጽሐፍ ቅዱስ ላይ ከእነዚያ ውስጥ ሉቃስ እና ማርቆስ የሉበትም። ላሳየህ ማስረጃ የት እንዳለ ስለማታውቀው አንተ ላሳየህ ላውጣና ከ12 ውስጥ የሉም። 12ቱን ደቀ መዛሙርታት አውቃቸዋለሁ። እሺ ንገረን፣ ማን ማን ናቸው? ምን ስማቸው ነው? ዮሐንስ፣ ጴጥሮስ፣ ይሁዳ። ስንት ደረስኩ? 3። እሺ ስምዖን፣ ስላሴ ደርሰሃል። እሺ 4። አይ የምታሾፍ ከሆነ ደስ አይለኝም። ስላሴ ማለት አይ የምሬን ነው የምልህ። ስላሴ ማለት ስለ ሶስት ነው። ስለ ስላሴ ነው ማሾፍ ሲገባችሁ ኖሮ መጽሐፉ ላይ የሌለ ነገር ነው የጠቀስኩት። ሰለሰ ማለት ነው ሶስትነቱን ነው ለመረዳት ነው እኮ። ሶስትነት ብሎ ያስተማረ ነብያት የለም። አንድ ነብይ የለም መጽሐፍ ቅዱስ ላይ። አብ፣ ወልድ፣ መንፈስ ቅዱስ ብሎ ይናገራል። አብ፣ ወልድ፣ መንፈስ ቅዱስ እነሱ ሶስት ናቸው። ስንት ናቸው ሳይሆን አሁን እዚህ ቦታ ላይ የአምላክን ሶስትነት የሚያነሳ ጥቅስ የለም ለማለት ነው እንጂ አብ፣ ወልድ፣ መንፈስ ቅዱስ ብሎ ሶስት ነገር አነሳ
ስላሴ ነው ማለት አይደለም። ስላሴ ስትሉ ጊዜ እናንተ ስለ አምላክ እኮ ስላሴ ማለት እኮ በግዕዝ ሰለሰ ከሚለው ነው የመጣው። ይሄ ደግሞ የራሱ የሆነ አገባብ አለው። ለምን እንደዚህ ሆነ ብለህ ስጠይቀኝ ወደኋላ ሄድ ብለን ስለዛ የሚያብራሩ አባቶች አሉ። ገብቶሃል አይደለ? በአንተም ሃይማኖት እኮ እያንዳንዱን ነገር ዲቴል ብጠይቅህ ይሄ ለምን ሆነ አልልህም። ምክንያቱም ያንተ አስተምሮ ነው። በቃ ችግር ወደ እሱ እንመለሳለን። ለማንኛውም ስለ አምላክ አስመልክቶ አምላክ አንድ አምላክ ብለው እንጂ ነቢያቶች ያስተማሩት አንድን ሶስትም ብለው ያስተማሩ ነቢያት የለም መጽሐፍ ቅዱስ ላይ። ወደ እሱ ቀጣይ እንመጣለን። እሺ አሁን አራተኛ ማን ነበር ያልከው? ሐዋርያቶቹ የመረጣቸው ስምዖን፣ እሺ በአስቆሮት ይሁዳ። ይሁዳን ቅድም እሺ ቀጥል። ይለያያሉ። እሺ ቀጥልሽ። አይበቃም? እነዚህ ነው በቃል የማውቃቸው። እሺ ማርቆስ እና ሉቃስስ? ማርቆስ እና ሉቃስ የሉበትም። እንደሌሉበት ላሳይህ። አሁን አንተ ልትለኝ የፈለግከው ገብቶኛል። ጳውሎስ ማለት እኮ ክርስቶስን ያሳድደው የነበረ ነው። አሁን ስለ ጳውሎስ ክርስቶስ ግልጽ ነው። ከ12 ውስጥ አይገባም ጳውሎስ። አሁን ግን አንተ የአራቱ የወንጌል ባለቤቶች እነሱ ራሱ የክርስቶስ የመረጣቸው ነው እያልከኝ፣ እነሱ ናቸው የጻፉት ክርስቶስ የመረጣቸው ነው። አይደለም እንደዛ አላልኩም። እሺ ስለዚህ ወንጌልን የጻፉት ክርስቶስ የመረጣቸው 12ቱ ደቀ መዛሙርት አይደሉም ማለት ነው አይደል? እሺ ክርስቶስ በመረጣቸው እንትን እንስማማ። በሱ ወንጌልስ ታምናላችሁ? ቆይ አንዴ፣ ክርስቶስ የመረጣቸው አልጻፉም ሲጀመር። ማርቆስ እና ሉቃስ ክርስቶስ ከመረጣቸው እሱ ላይ ወረደ የሚባለው እሺ ንገረኝ። እሱ ላይ ወረደለት የሚባለው ወንጌል ምንድን ነው? በቃ ላስረዳሽ። አሁን ከአላህ ዘንድ ለዒሳ ወረደ የተባለው ወንጌል ወይንም ኢንጂል ስለ አንዱ አምላክ ስለ አላህ የሚያስተምር እንጂ ስለ ኢየሱስ ክርስቶስ የህይወት ታሪክ የሚተርክ አይደለም። አላህ ለኢየሱስ የህይወት ታሪክህን እንካ ብሎ አልሰጠውም። እነዚህ ግን በእጃቸው ያሉ መጽሐፍቶች ገና ሲጀምር የአብርሃም ልጅ የእግዚአብሔር ልጅ የኢየሱስ ክርስቶስ የህይወት ታሪክ ብለው የሚጀምሩ ናቸው። ትርክት መጽሐፍቶች ናቸው። ሉቃስም ሲጀምር እኔ ይህን ታሪክ መጽሐፍ ልጽፍልህ መልካም ሆኖ ታየኝ ማን ነው ቴዎፍሎስ እያለ የሚናገር ነው። አያቸው አይደል? በእንትን ሰዎች በራሳቸው ተነሳሽነት ተነስተው ስለ ክርስቶስና ስላሳለፈው ነገር ብለው የጻፏቸው ነገራቶች እንጂ ያለ ዒሳ የተሰጠው ኢንጅል ጋር የሚገናኝ አይደለም። ያ የሰጠው ምንድን ነው ከተባለ ስለ አንዱ አምላክ ስለ አላህ የሚሰብክ ነው። አንዱን አምላክ አምልኩ እያለ የሚያስተምር ነው። ምን እንደነበር አላህ ሲገልጽልን ለምሳሌ ምን አለ? የዒሳን አስተምህሮቶች መጽሐፉ ኢንጂል ይባላል። ኦኬ፣ ቁርአን ውስጥ ይካተታል ወይስ ለብቻው ነው ያለው? አዎ ይካተታል። ምን አለ መሰለህ፣ ያለፉትን ነቢያቶች ያወረደላቸው ያን ቃል አምላክ አላህ ነው። ለመሲሁም ሰጠውት ሲል የነበረው አምላክ ያ የሰጠው ምን እንደነበር ቃሉ በቁርአን ላይ ጥቅልል አድርጎ ነገረን። የመሲሁ አስተምህሮቶች በርካታ ቦታ ላይ ታገኛቸዋለህ በቁርአን ላይ። እነዚያ ናቸው ኢንጂል ብለው ማለት። ለምሳሌ የት ከተባለ በሱራ አለ ኢምራን ላይ ታገኛለህ። ገና ከበቀራ ጀምሮ ታገኛለህ። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩሕ ልቁዱስ እያለ ይናገራል። ወአተይና ዒሳ ብነ መርየም ልበይናት የማርያምን ልጅ ዒሳን ግልጽ የሆኑ ተአምራቶችንም ሰጠሁት እያለ ይናገርለታል። ወአየድናሁ ቢሩሕ ልቁዱስ በመንፈስ ቅዱስም አጸናሁት እያለ ይናገራል። ገና ከሱረቱል በቀራ ታሪኩን ይገልጻል። ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ ሚንሁም መን ከለመ አላህ ወረፈዐ ባዕضሁም ደረጃት ወአተይና ዒሳ ብነ መርየም ልበይናት እያለ እዚያም ላይ ይናገርለታል። እዚያው ሱረቱል በቀራ ላይ ይጀምራል ስለ መሲሁ። ከዚያ አሊ ዕምራን ላይ ይቀጥላል። አሊ ዕምራን ላይ ደግሞ ኢሳ ያለ ቃል ነው፣ በአላህ ቃል የተገኘ ነው። በአላህ ቃል ነው የተገኘው። ያው ልክ እንደ አዳም ማለት ነው። ምን አልከኝ? ልክ እንደ አዳም
ልክ እንደ ሰማይ እንደ ምድር፣ ሰማይና ምድር በአላህ ቃል ነው የተገኙት። አዳምም በአላህ ቃል ነው የተገኘው። ዒሳም በአላህ ቃል ነው የተገኘው። ለእያንዳንዱ ማስረጃ ላሳያ እችላለሁ። ኦኬ። አይ ኖ እሱ ላይ ችግር የለው። ማስረጃ ሳይኖረህ ታወራለህ ብዬ አልጠብቅም። እንደዛ ከሆነ ቁርአንስ ያለ ቃል ነው? ቁርአንም የአላህ ስብሐነ ወተዓላ ቃል ነው። ቃሉ ከሆነ እንግዲህ ያው ፈጣሪ ነው ማለት ነው። እንደዛ ሳይሆን አላህ ስብሐነ ወተዓላ የተናገረው ቃልና ከባህሪው ነው የሚባለው። የአላህን ባህሪ ደግሞ እኛ እየገነጣጠለን ይሄ አምላክ ያለ ባህሪ እያለን የምንከፋፍል የምንቸበችበ እንትን የምንል አይደለም። ድምፅ ትንሽ ርቆኛል፣ ሶሪ። ኦኬ። ቁርአን ከአላህ ስብሐነ ወተዓላ ንግግር መካከል ነው። ንግግሩ ደግሞ ከባህሪው ነው። ተናጋሪ ነው አምላክ አላህ ስብሐነ ወተዓላ ተናገረው ቁርአን ነጥለን ግን እኛ ቁርአን ፈጣሪ ነው መስማቱ ፈጣሪ ነው፣ መናገሩ ፈጣሪ ነው፣ ማየቱ ፈጣሪ ነው እያለን እንትን የምንቸበችበ የምንቆራርጥ አይደለንም። አምላክ አላህ ስብሐነ ወተዓላ ራሱ ፈጣሪ ነው። ነገር ግን ከባህሪያቶቹ መካከል አንደኛው መናገር ነው። ተናግሮታል ቁርአን። አላህ ስብሐነ ወተዓላ ሚን ሲፋቲሂ አነሁ የተከለም ወተከለመ ቢልቁርአን አልዓዚም ፈልቁርአን ከላሙሁ ስብሐነ ወተዓላ ወከላሙሁ ሲፈቱ ሚን ሲፋቲሂ ዐዘ ወጀል። ይሄ ነው። እሺ ኦኬ፣ ወጋሽ ቴንኪው። ለማንኛውም ቦታ ላይ ያዘብህ አመሰግናለሁ። ሌላ ጥያቄ ካለ ጠይቅ። በተለይ ስለ መሲሁ ለምንድን ነው ለማወቅ እንትን አትሉ? ስለ ማርያም ስለ መሲሁ ጠይቁ። የመሲሁ እንትን ሁኔታ ነው በደንብ ሊገለጽላችሁ የተፈለገው። አምላክ አላህ ወላሂ በጣም ነው የሚያዝንላችሁ። አላህ በቁርአን ላይ ሲናገር ምን አለ? ያ አህለል ኪታብ አለ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን አለ። እናንተ ይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ መጥቶላችኋል። ዩበይኑ ለኩም ከሲረን በርካታ የሆኑ ነገራቶችን ይገልጽላችሁ ዘንድ አለ። ለእናንተም ጭምር ነው የተላኩት። አላህ ስብሐነ ወተዓላ በጣም ነው የሚያዝንላችሁ። ከነቢያት መንገድ አስተዋችኋልና እነዚያ ከነቢያት በኋላ የመጡ ሊቃውንቶች ነን ብለው ራሳቸውን የሰየሙ አባቶች ነን ብለው እናንተን ወደ ስላሴ ወደ ተለያዩ ነገራት መንገዶች የመሯቸው አካሎች አስተዋቸዋል። በኒቂያ ጉባኤ፣ በኤፌሶን ጉባኤ እነዚህ እንዳለ ሲናገሯቸው የነበሩ ያጸደቁላቸው ነገራቶች ሁሉ ከነቢያት መንገድ የማሰት ስራዎች ነበሩ። ይህን ነገር አላህ ሊገልጽላቸው ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም አስነስቶላቸዋል። የመሲሁን ጉዳይ እንዳለ ብዙ ቦታ ላይ የምታነሷስ አምላክ ለማድረግ እርሱን የምትሄዱባቸውን ጥቅሶች ሁሉ በቁርአን ላይ አንስቷቸዋል። አሁን ቃል በሚለው ጉዳይ ከታቻ በሚሰራቸው ድርጊቶች ሙታንን በማስነሳቱ ተአምራትን በማድረጉ በተለያዩ መንፈስ በሚለው ጉዳይ መንፈስ ቅዱስ ምንድን ነው የሚለውን ስለ አንዱ አምላክ ማንነት ስለ አንዱ አምላክ ባህሪያት ያ ነው። ስለ መሲሁ መገደል መሰቀል ጉዳይ ሰዎች የተወዛገቡበትን ነገር እሱንም ግልጽ አድርጎላቸዋል እያንዳንዱን እንዳለ። ስለዚህ እነዚያን መታችሁ ብታያቸውና በተጠይቁ መልካም ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የክርስቲያን ሊቃውንቶች ነጅራን ከሚባል ሀገር በየመን እና በሳውዲ መካከል የሚገኝ ነው። ከዚያ መጥተው ነቢ ሰለላሁ ዐለይሂ ወሰለምን መዲና ድረስ በእግራቸው ሂደው ተወያይተዋቸዋል። ጠይቀው ነበር። መጥተው ማ ተቁሉ ፊ ዒሳ ይሉ ነበር። ስለ ዒሳ ምን ትላለህ እስኪ ንገረን። ስለ አምላክ ባህሪ ጠይቋቸው ነበር። ሲፍ ለና ረበከ ያ ሙሐመድ፣ እስኪ ሙሐመድ የምታመልከውን አምላክ ባህሪውን ግለጽልን ብለው ጠየቋቸው። አንዴ ቁል ሁወ አላሁ አሐድ የሚለው አንቀጽ ወረደ። ማነው ምዕራፍ ወረደ። ገባቸዋል። ጌታህን ግለጽልን እስኪ ባህሪውን ብለው ነው የገለጹት። በባህሪው እንጂ የሚታወቀው በስዕልና በቅርጻ ቅርጽ አይደለም። አምላክ እንዲህ ተቀርጾ የሚሰጠኝ ስዕል አይደለም። ነገር ግን ነቢያቶች ምንድን ነው ከተባለ ስለ ባህሪውን ያስተማሩት የአምላክ ባህሪ እንዲህ ነው ብለው አስተምራል። ስለዚህ ሲፍ ለና ረበክ፣ እስኪ ጌታህን ግለጽልን ሙሐመድ ብለው ጠየቋቸው ክርስቲያኖች። ጠያቂዎቹ ያሉበትን ከስህተታቸው ይታረሙ ዘንድ ያላቸውን ስህተት አስመልክተው ነው መልሶ የመጣው። በደንብ የሚደንቅ የቁርአን ምዕራፍ ነው ሱረቱል ኢኽላስ። የሚደንቅ ጠያቂዎቹ ክርስቲያኖች ናቸው። ክርስቲያኖች ዘንድ ያለውን ሃይማኖታዊ ስህተት በማንሳት መልስ የሰጠው የሆነ ምዕራፍ ነው። የመጀመሪያው የመጣው ምንድን ነው? ቁል ሁወ አላሁ አሐድ፣ ሙሐመድ ሆይ እነዚህን ሰዎች ስለ ጌታ ባህሪ ንገረን ያሉህን ክርስቲያኖች
እርሱ አላህ አንድ ብቻ ነው በላቸው። ለምን? ምክንያቱም ጠያቂዎቹ አንድም ሶስትም ነው ብለው ስለሚያምኑ የስላሴ አማኞች ስለሆኑ እርሱ በማንነቱም በምንነቱም አንድ ብቻ ነው በላቸው። በቃ አለቀ። ቀጥሎ ምን አለ? አላሁ ሶመት፣ አላህ እርሱ የባሪያዎቹ ሁሉ መጠጊያ ብቸኛው መጠጊያቸው ነው በላቸው። ለምን? እነዚህ ጠያቂዎች ከአንዱ አምላክ ውጭ ሌላ መጠጊያዎችን የሚይዙ ስለሆኑ ሲፈልጉ አንተ ገብርኤል ጠብቀኝ ይላሉ፣ ሲፈልጉ አንተ ሚካኤል ጠብቀኝ ይላሉ፣ ሲፈልጉ አንቺ ማርያም ጠብቅኝ ይላሉ። አያችሁ፣ ወደ ፍጥረታት ሁሉ እንዳለ ይጠጋሉ። ይሄ ስህተት ነው። ወደ አንዱ አምላክ ብቻ ተጠጉ የሚል መልእክትን አመጣላቸው። ቀጥሎ ምን አላቸው? ለም የሊድ ወለም ይውለድ፣ እርሱ አንዱ አምላክ አልወለደም አልተወለደም አላቸው። ለምን ይህን መናገር አስፈለገ? ምክንያቱም ጠያቂዎቹ አምላክ ወልዷል ተወልዷል ብለው የሚያምኑ ስለሆኑ አብ ወላዲ ነው፣ ወልድ ተወላዲ ነው። አብ ኢየሱስን ወልዶታል፣ ኢየሱስ በአብ ተወልዷል ብለው ያምናሉ። እርሱ አንዱ አምላክ አልወለደም አልተወለደም በላቸው። ቀጥሎ ምን አለ? ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ ለዚያ ለአንዱ አምላክ ለአላህ አንድም እንኳን ቤቴ ወይንም ማቻ የለውም የሚለው ወረደ። ለምን? ምክንያቱም ለዚያ ለአንዱ አምላክ ሌላ ሁለት ቤቴዎችና ናቻዎች ስላደረጉለት ወልድና መንፈስ ቅዱስ የሚባሉ። ይህ ቁርአን ጥበብነትን በጣም ጥበበኛ መሆን ወላሂ የገለጸ ቁርአን ምዕራፍ ነው። ጥያቄዎቹን አይቶ ለእነርሱ የሚስማማቸውን መልስ ነው የሚያወርደው አምላክ አላህ ስብሐነ ወተዓላ። እንዴት ነው ዶክተር ለአላህ እንደው ምሳሌ ለእርሱ ላድርግ ብዬ አይደለም። ህመምህን አይቶ መጀመሪያ መርምረው ተስማሚ የሆነውን መድኃኒት ሲሰጥህና ፈውስህን አግኝተህ ስትሄድ አላህ ስብሐነ ወተዓላ የባሪያዎቹን የውስጣቸውንና አይምሯቸው ያለን ጥያቄያቸውን እምነታቸውን ያውቃልና ለዚያ ለበሽታቸው መድኃኒትን የሰጣቸው በቃ ሱረቱል ኢኽላስ እና ይህ ነው። በጥላቻ ተመልከቱት። ቁርአንን ያወረደው የአብርሃም የይስሐቅ የያዕቆብ አምላክ የሆነው አንዱ አምላክ ነው። ካላችሁበት ስህተት ሊያወጣችሁ ዘንድ ነው የመጣላችሁ። አላህ ቁርአንን ወደ እናንተ በማውረዱ ሲናገር ቀድ ጃአኩም ሚነላሂ ኑሩን አለ። እነሆ እናንተ አይሁድና ክርስቲያኖች ሆይ እነሆ ከእኔ ከአምላካችሁ ከአላህ ዘንድ ብርሃን የመጣላችሁ አላቸው። ወኪታቡ ሙቢን፣ ግልጽ የሆነ መጽሐፍ ላላችሁበት ችግር መፍትሄ ነው የሚሰጣችሁ። የህዲ ቢሂ ላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም ወዩኽሪጁሁም ሚነ ዙሉማት ኢለ ኑር ቢኢዝኒህ ወየህዲህም ኢላ ሲራጢን ሙስተቂም። እና ለእያንዳንዱ ጥያቄዎች በዚህ ላይ መልስን ታገኛላችሁ። ስለ መሲሁ አመጣጥ ይናገራል። ይሄ ለእናንተ ተብሎ ነው የወረደው፣ ለሌላ ለማንም አይደለም። መሲሁ ከአምላክ የተገኘ ብላችሁ ስለምታስቡላ ከማርያም የተገኘው እንጂ በፍጹም ከኔ አይደለም፣ እኔ በቃሌ አማካኝነት አስገኘሁት እንጂ እርሱን እያለ አላህ ብዙ ቦታ ላይ ገልጸላቸዋል። ያም ማለት ሁም በማለት አስገኘው ነው፣ ሌላ ነገር አይደለም። ሁም በሚለው ቃሉ አስገኘው። አምላክ አላህ ሰማይና ምድርን ሲፈጥር ሁን እያለ ፈጥሯቸዋል። ማንኛውንም ነገር ስፈጥር ሁን እያልኩ ፈጥራለሁ እንዳለው መሲሁንም ሁን አለው። የመሲሁ የተለየ አይደለም። አዳምንም ሁን ብሎ ነው የፈጠረው። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። የመሲሁ የዒሳ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አለ። ሁን አልኩት፣ ከአፈር ፈጠርኩትና አዳምን ሁን አልኩት፣ ወዲያውም ሰው ሆነ አለ። ስለዚህ ያ ነው። ነገር ግን ከአዳምና ከዒሳ ስናገር ጊዜ በደረጃ እኩል ናቸው እያልኩኝ አይደለም። ከአላህ ዘንድ ባላቸው ደረጃ ዒሳ ከአደም ይበልጣል። አዎ ዒሳ ከአደም በደንብ አድርጎ ይበልጣል። ምክንያቱም የዒሳ ደረጃ ከኡሉል አዝሞች ነው። አደም ግን ከኡሉል አዝሞች ውስጥ አይደለም። 5 ታላላቅ ነቢያት ደረጃቸው ላቅ ያለ ነው። ከነዚያ መካከል አንደኛው መሲሁ ዒሳ ዓለይህ ሰላም ነው። በጣም ታላቅ ደረጃ ያለው ነው። መሲሁ በጣም አላህን የሚፈራ ነብይ ነበር። ወላሂ ላዚም በጣም ጀግና ነብይ ነበር። አስተምሮቱን ብታዩ ትደነቃላችሁ። ሁሌ ስለ አምላኩ ብቻ ነበር የሚናገረው። ስለ ያዕቆብ ታሪክና ስለ ዮሴፍ ብትገቡ የግል ህይወታቸውን ታሪክ ታገኛላችሁ። ስለ ሁሉም ነቢያት፣ ስለ ዩኑስ ዓለይህ ሰላም፣ ስለ ዮናስ ብትገቡ የግል ህይወት ታሪካቸውን ታገኛላችሁ። ዒሳ ዓለይህ ሰላም ስለ አምላኩ ብቻ ነበር የሚሰብከው። እነሱን እየወቀስኩኝ አይደለም፣ ግን የእርሱ ይለያል። በቃ
ዒሳ በየቦታው የእርሱ ትምህርት በተነሳ ቁጥር በቁርአን ላይ ለአምላኩ በጣም ቀናተኛ እንደነበር ያሳያል። ለአምላኩ በጣም ቀናተኛ ነበር። ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም ነበር የሚላቸው። ይህንም ጌታ የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። በሌላ ቦታ ላይ በሱረት አልማኢዳ ላይ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ ይላቸው ነበር ይላል። ወለማ ጃአ ዒሳ ብልበይናት ቃለ ቀድ ጅእትኩም ብልሕክመት ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ ፈተቁ ላህ ወአጢዑን ኢነ ላህ ሁወ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። የማርያም ልጅ ዒሳ በመጣቸውን ጊዜ እያለ ይናገራል። ቃለ ቀድ ጅእትኩም ብልሕክማ፣ በእርግጥም በጥበብ መጣሁላችሁ ይላቸው ነበር አይሁዶችን። ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ፣ ያን ከፊሉን የምትለያዩበት የነበራችሁትን ነገር ላብራራላችሁ ልገልጽላችሁ ዘንድ መጣሁኝ ይላቸው ነበር። ፈተቁላህ ወአጢዑን፣ አላህን ፍሩና ታዘዙኝ አላቸው ይላል። ታዲያ ምን አዘዛቸው? ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አያቸው እንዳለ ስለ አምላኩ ስለ አላህ ነው የሰበከው። ዳግም በሚመጣ ጊዜ ከሰማይ የሚኖራት እድሜ ጥቂት እድሜ ነች። ግን በዚች በምትሰጠው እድሜ ዒሳ የምድር ሰዎችን ሁሉ ከአጽናፍ እስከ አጽናፍ ለአንዱ አምላክ ብቻ እንዲገዙ የማድረግ በቃ አድርጓቸው ነው የሚሄደው። በአጭር ጊዜ 7 ዓመት ነው ምድር ላይ የሚኖረው። ዳግም በሚመጣ ጊዜ በአንድ ሐዲስ ላይ 40 ዓመት ይላል፣ በሌላ ሐዲስ ላይ 7 ዓመት ይላል። ተጋጭተው ነው ወይ? ላ ተጋጭተው አይደለም። ኢብኑ ከሲር እንዴት እንዳስማሙት ይህን ሐዲስ ልንገራቸው። በአንደኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊኩም ዒሳ ብኑ መርያም 7 ሲኒን አሉ። የማርያም ልጅ መሲሁ ዳግም በሚመጣ ጊዜ በመካከላችሁ 7 ዓመትን ይቆያል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊል አርድ ዒሳ ብኑ መርያም 40 ሰነተን አሉ። የማርያም ልጅ ዒሳ በምድር ላይ ለ40 ዓመት ያክል ይቆያል አሉ። ሐዲሱ የተጋጨ ይመስላል አይደል? እዚህ ጋር 7 ይላል፣ እዛ 40 ይላል። ነገር ግን ያ ሳይሆን ማየት ያለባችሁ ከእርሱ ጋር አብረው የተናገሩትን ቃል ነው። በመካከላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህን ያሉት ማንን ነው? እኛ በእኛ ትውልዶች መካከል የሚቆየው ስንት ዓመት ነው? 7 ዓመት። ዳግም ወርዶ የሁለተኛው ሐዲስ ላይ ምን አሉ? በምድር ላይ 40 ዓመት ይቆያል አሉ። ያ ማለት በምድር ላይ የቆየበት ጊዜ አለ 33 ዓመት ያለፈው እድሜው። ከዚያ ዳግም በሚመጣ ጊዜ ደግሞ 7 ዓመት ይቆያል። በአጠቃላይ ስንት ይሆናል? 40 ዓመት ይሆናል ማለት ነው። እኔ በጣም የደነቀኘቱ እንደሆን ታውቃላችሁ። ይሄ ሁሉ አይደለም፣ ነገር ግን በዚች በምትሰጠው በ7 ዓመት እድሜ የምድር ሰዎችን ሁሉ ለአንዱ አምላክ እንዲገዙ አድርጎ መሄዱ ነው። ቻለን ምን ያክል ጀግና ነቢይ እንደሆነ፣ ምን ያክል ብርቱ ነቢይ እንደሆነ፣ ለአምላኩ በጣም ቀናተኛ እንደሆነ ስለ አምላኩ ብቻ ነው መጥቶ የሚሰብከው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወየድዑ ናሰ ኢለላህ አሉ፣ ሰዎችንም ወደ አንዱ አምላክ ብቻ ይሰብካቸዋል አሉ። ገብታችኋል? አላህ ቃል የገባለት ነገር አለ በቁርአን ላይ። እርሱም ምንድን ነው? ጠላቶችህን ከእግር ስር አደርግልሃለሁ ወይንም ደግሞ በጠላቶችህ ላይ የበላይነትን አጎናጽፍሃለሁ ብሎ ቃል ገብቶለታል። ማናቸው ጠላቶቹ? እነዚያ አንቀበልም መሲህነትህን ክርስቶስነትህን አንቀበልም ያሉ አይሁዲዎች ናቸው። ገብታችኋል? ሊገድሉትና ሊሰቅሉት ብለው አላህ ሱብሓነሁ ወተዓላ ወሰደው። እነዚያ ነው ጠላቶች እያለ የሚገልጻቸው። ዳግም በሚመጣ ጊዜ መሲሁ ዒሳ ዓለይሂ ሰላም በጠላቶቹ ላይ የበላይነትን እንዲጎናጸፍ ያደርገዋል አምላክ አላህ ሱብሓነሁ ወተዓላ። ሁሉን ከእግሩ በታች ካደረገለት በኋላ ደግሞ እርሱ እንዲሁም ደግሞ የዓለምን ሕዝብ ሁሉ ለአንዱ አምላክ እንዲገዙ ሁሉን ለአንዱ አምላክ እንዲገዛ ካደረገ በኋላ መሲሁ የዛኔ ፍጻሜው ይሆናል ዒሳ ዓለይሂ ሰላም። ጠላቶቹን ከእግሩ ስር ሊያደርግለት ቃል ገብቶለታል አምላክ አላህ። እነዚያ ይሁዲዎች ከእግሩ ስር ይሆናሉ። ያ ማለት ያሸንፋቸዋል፣ ድል ይነሳባቸዋል። እነዚያ የካዱት መሲህነቱን ያስተባበሩት። ይህን አላህ ቃል በቃል በቁርአን ላይ ይናገራል። ምን ይላል? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውም ልቅያማ። እነዚያን አንተንና አንተን የተከተሉህን አማኞችን
እስከ ትንሣኤው ቀን ድረስ ከነዚያ ከካዱት በላይ አደርጋቸዋለሁ አለ አምላክ አላህ ዒሳንና በዘመኑ ያሉትን አማኞች የነቢ ሰለላሁ ዐለይሂ ወሰለም ተከታይ አማኞችን ሙስሊሞችን በአይሁዶች ላይ በጠላቶች ላይ የበላይነትን ያጎናጽፋቸዋል። ያ እና ይህ ነው ቁርአንን በጥላቻ መንፈስ ሳትመለከቱ አንብቡት። ለተፈጠሩባቸው ጥያቄዎች ሁሉ ወይንም ደግሞ ላሉባቸው ስህተቶች ሁሉ ፈውስን ይሰጣቸዋል ማለት ነው በአላህ ፍቃድ። ይህንን እንመክራቸዋለን። አይ እንተኛ መሰለኝ። አብዱልከሪም አለ انت موجود معنا ولا الو ትቆያለህ ወይስ? ኧረ እኔ ልውጣ ምጣ ይሻላል። መርሐባ። እሺ እንተኛ ይመስለኛል። ትንሽ እንቅራ፣ የመጨረሻ ረመዳን ስለሆነ ምን ትላላችሁ? ኧረ በደስታ ደስ ይላል እንጂ እስኪ ትንሽ እንቅራ።